ማን ገደለው ተብለሽ ስትጠየቂ እኔ መልስ የለኝም። ሃጫሉ እንደሱ ወንድ ሳይሆኑ ከንቶችና ከሃዲዎች በሌላ ቦታ ገድለውት መኪና ውስጥ ተገደለ በማለት በላኳት ሴት ልጅ አማካኝነት በእኛ ላይ የሰሩትን ድራማ ችለን 6 ዓመታት ተቆጠሩ። ይህንን ችለን እንድንኖር ያረጉን እውነተኛው ፈጣሪ ከእነናቱ ጋር ይመስገኑ እላለሁ። የሃጫሉ እውነት እንዲወጣልኝ ፈጣሪን ለምኑልኝ በማለት ያልተጠበቀ እጅግ የደፋርና እንደ ባሏናት ያስባላትን ንግግር የተናገረችው የአርቲስት ሃጫሉ ሁንዴሳ ባለቤት ወይዘሮ ፋንቱ ደምሴ ናት። ገድለውት ድራማ ሰርተው መኪና ውስጥ ተገሎ ነው ያሉን አካላት አሁንም ዛሬም ከጎናችን አሉ። ሃጫሉን እንደሚገሉት ያውቅ ነበር። ሁሌም ይገሉኛል ብሎ ይነግረኝ ነበር። ያልነገረኝ ቀኑን ብቻ ነው። ገዳዮቹ እነማን እንደሆኑ አለማወቅ የእግር እሳት ሆኖብኛል ስትል ፋንቱ ለ6 ዓመታት ያልጠፋው የሐዘን ድባባን አይኗ እያሳበቀባት ገድሎታል ተብሎ በታሰረው ሰው ገዳይነት እንደማታምንና እሱ ይሉኛል ብሎ ይነግራት ይገሉኛል ብሎም ይነግራት እንደነበር ከ6 ዓመታት በኋላ በድፍረት ተናግራለች። ሌላው ነበር አትወሰድብኝ ልጆቹ ያላባት እንዳልሆን ነበር። ምክንያቱም ሁሌ ሞታለሁ ብሎ ስለሚነግረኝ ቀኑን የማይነግረኝ እንጂ እንደሚሞት ይነግረኝ ነበርና እንደሷም እምነት የተገደለው ገላን ሳይሆን ተገሎ ነው መኪና ውስጥ እንዲገባ የተደረገው። ከዚያም ሴት መታ ድራማ እንዲሰራ የተደረገው። ይህንን ያለችው የታዋቂው ድምፃዊ ሃጫሉ ሁንዴሳ የተገደለበትን ዕለት ለማሰብ በየዓመቱ በሃጫሉ ፋውንዴሽን የሚዘጋጀው የሃጫሉ ሁንዴሳ የሽልማት መርሃ ግብር በስካይላይት ሲካሄድ ነው። ፋንቱ ደምሴ በሃጫሉ ግድያ ጋር በተያያዘ እስካሁን እውነቱ እንዳልወጣ የባሏ ፍትህም እንዳልተገኘ ደሙም በከንቱ ፈሶ እንደቀረ በምሬት ገልጻለች። ሃጫሉ በሽጉጥ ተመቶ መኪና ውስጥ ተገድሏል የሚባለውን እውነት አለመሆኑን የሃጫሉ ወንድም ከጥቂት ጊዜ በፊት መናገሩ አይዘነጋም። አስክሬኑን አይቼዋለሁ፣ ምንም አይነት የጥይትም ሆነ የቁስል ስፍራ ሰውነቱ ላይ የለም ብሎ ነበር። አሁን ታዲያ ፋንቱ ይህንን በድፍረት መናገሯ ብዙዎች እውነተኛ ሚስት፣ እውነተኛ የትዳር አጋር በማለት እያሞካሿት ነው። ወይዘሮ ፋንቱ በንግግሯ መጀመሪያ ላይ የሃጫሉ ግድያ የተፈጸመበት ሁኔታ፣ አስክሬኑ የተገኘበት የተባለው ስፍራና የተገደለበት ቦታ ፍጹም የተለያየ መሆኑን በማንሳት ነበር ንግግሯን የጀመረችው። በመጀመሪያ ደረጃ አለች ፋንቱ፣ ሃጫሉ እንደሱ ወንድ ሳይሆኑ ከንቶችና ከሃዲዎች በሌላ ቦታ ገድለውት መኪና ውስጥ ተገደለ በማለት በላኳት ሴት ልጅ አማካኝነት በእኛ ላይ የሰሩትን ድራማ ሁሉ እንደ ሰው ሳይሆን በቸርነቱ ተሸክመን እንድንኖር ያደረገን እውነተኛው ፈጣሪ ከነናቱ ጋር ይመስገን እላለሁ ብላለች። ብዙዎች ልክ የዛሬ 6 ዓመት ምሽት ላይ ሃጫሉ ተመታ ተገደለ የሚለውን ቃል የሰሙበት ቅጽበት ልክ እንደ ዛሬ ያስታውሱታል። ጊዜ በሄደ ቁጥር ሐዘኑ እየቀነሰ ሳይሆን ጭራሽ እየጨመረ የሚሄድ በጊዜ ሂደት የሚድን ሳይሆን የሚመረቅዝ ቁስል ነው ሃጫሉ ሁንዴሳ ቦንሳ የተገደለበት እውነት። ታዲያ ፖሊስ መርምሮ የሃጫሉ ገዳይን ያለውን ሰው ለፍርድ ቤት አቅርቦ ፍርድ ሰጥቶበታል። ይህ ግን ለሃጫሉ ሁንዴሳ ቤተሰቦች ለባለቤቱ የሚዋጥ የሚታይና በቀላሉ እሺ የሚባል አይደለም። አሁንም ከ6 ዓመት በኋላ ባለቤቱ እንዲህ ትላለች፣ ሃጫሉን የገደለው ያ ሰው አይደለም፣ ሃጫሉ
ተገደለበት የተባለ ቦታም አልተገደለም፣ መኪና ውስጥም አልተገደለም፣ በሽጉጥ ተመቶም አልተገደለም። ይልቁንስ ባንዳዎችና ከሃዲዎች እንዲሁም መሰሪዎች ሃጫሉን እምነቱን በልተው በሌላ ቦታ አስገድለውት ወይም ገድለውት መኪና ውስጥ አምጥተው አንዲት ሴትን በማምጣት ድራማ ሰርተው እነሱ ናቸው የገደሉት አስብለዋል እንጂ ሃጫሉ እንዲህ በቀላሉ በጥይት ተመቶ የሚሞት አይደለም። ሁሌም በተጠንቀቅ የሚዘጋጅ፣ ሁለቱም አይኖቹን በየአቅጣጫው አድርጎ የሚጓዝ፣ የተፈቀደ ፈቃድ ያለው ሽጉጥ ይዞ የሚንቀሳቀስ፣ ነገሮችን በሙሉ የሚያጤን፣ በአራት አይኖቹም ጭምር ለመመልከት የሚሞክር ብልህ እንዲሁም ዝግጁና ቆፍጣና ወንድ ነበረ። በዚህ መልኩ ሳይሆን ይልቁንስ ሃጫሉን ባመናቸው እንዲሁም ደግሞ ሊገሉኝ ይችላሉ ብሎ ባላሰባቸው ሰዎች በሌሎች ተልከው ገድለውት የድራማ ተሰርቶ እኛ በዚህ እንድናምን ለማድረግ ተሞክሯል። ይህንን ግን አናምንም የሚል እምነት አላት። ወንድሙም እንዳለው የሃጫሉን አስክሬን አይቼዋለሁ፣ ምንም አይነት በሽጉጥ የተመታ ቦታ ወይም የቆሰለ ቦታ የለም፣ መኪና ውስጥም አንዲት ደም የለም። እንዴት በሽጉጥ የተገደለ ሰው የተመታበት ቦታ ቁስል ወይም ምልክት አይኖረውም? መኪና ውስጥስ እንዴት ደም አይፈስም? ልብሶቹስ እንዴት በደም አይጠመቁም? እነዚህ ነገሮች ሁሉ የሉም። ይልቁንስ የተሰራው የታቀደበት ይሆን ተብሎ የተጠነሰሰ ሴራ ነው። ከዚያም ድራማ ተሰርቷል ብለዋል። ሚስቱ ፋንቱም ከ6 ዓመታት በኋላ አሁንም እንደ ባለቤቷ ሃጫሉ ልቧ ተራራ ነው። ለባሏ እውነት የታገለች ትገኛለች። አይኖቿ የባሏን ማጣት ምን ያህል እንደጎዳት ያሳብቃሉ። ባሌ ሃጩ እንዲኖር እፈልግ ነበር፣ ልጆቹን አብረን እንድናሳድግ እፈልግ ነበር። ሁሌም ፈጣሪን ለምነው ነበር። ይህንን የማደርገው ደግሞ ሃጫሉ ሁሌም ይገድሉኛል እያለ ስለሚነግረኝ ነው። መቼና እንዴት እንደሚገድሉት አያውቅም እንጂ ሊገድሉት እንደሚፈልጉ ያውቅ ነበር። በየቀኑም ይነግረኝ ነበር ብላለች። ታዲያ ሃጫሉ ሁንዴሳ በበለጠ የሚወደደውና የሚታወሰው ልበ ሙሉ በመሆኑ ነበር። በሃጫሉ መዝገበ ቃላት ውስጥ ማጎብደድ፣ ማሸርገድ፣ ማቃጠር የሚባሉ ቃላት የሉም። ለዚህም ይመስላል በአንድ ወቅት አሁን ስልጣን የያዘው መንግስት እኔን እንደፈለገ አይገዛኝም፣ እኔን ገዝተውኝ ከሆነ በአደባባይ ይናገሩ፣ እኔ የህዝብ ልጅ ነኝ፣ ማንም የሚገዛኝ ሰው አይደለሁም፣ ገዢው መንግስትም እኔን ሊገዛኝ አይችልም ሲል በልበ ሙሉነት የተነገረው። ታዲያ ሚስቱ እንደሱ ወንድ ሳይሆኑ ከሃዲዎችና ከንቶች ናቸው ድራማ ሰርቶ የገደሉት ያለችው ሃጫሉ ጀግና ልበ ሙሉ መሆኑን ጠንቅቃ ስለምታውቅ ነው። ሃጫሉ ጀግና ሩህሩም ነበር። ለህዝቡ ሲል ማንንም የማይፈራ ጀግና፣ ህዝቡ ሲራብ ወይ ሲቸገር ደግሞ ከማንም ቀድሞ የሚደርስ እንባውን እየዘራ የሚያጽናና ሩህሩህ ሰው። ሃጫሉን ሸውደውት ገድለውታል። ሚስቱ፣ ልጆቹና ቤተሰቦቹ ግን አሁንም እውነተኛው ገዳይ ማን ነው እያሉ ይጠይቃሉ።